በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ እስራኤል ወአምላከ አበዊነ ቅዱሳን ዘተሳአለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ ለምዕመናን ሕይወትን መድኃኒትን ያደረገን የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ከሁሉ አስቀድሞ ቅዱስ ስሙ የተመሰገነ ይሁን። የኔታ መዓዛ፣ የኔታ ኤፍሬም፣ የኔታ ቀለመወርቅ ሌሎቻችሁም በእግዚአብሔር ሰላምታ እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ፣ ምሕረቱ፣ ይቅርታው፣ በጎነቱ ለዘላለም የባሕርይ ገንዘቡ የሆነ ቸሩ መድኃኔ ዓለም አምላካችን ለአምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ንጽሕት ድንግል ማርያም፣ ቅዱስ መስቀል፣ ቅድስት ቤተ ክርስቲያን ያከበራቸው ቅዱሳን ሁሉ ስማቸው የተመሰገነ ይሁን። እንኳን አደረሳችሁ። ቸሩ መድኃኔዓለም አምላካችን ሀገሩን፣ ደብሩን፣ ማህበሩን በሰላም ይጠብቅልን። እንግዲህ ትንሽ ኃይለ ቃላት እንነጋገራለን። ከመዝሙር ስለቆያችሁ እስከምትረጋጉ ድረስ አንድ ሁለት ኃይለ ቃላት ልንገራችሁ። ያው መዝሙር መልካም ነው። ቅዱስ ዳዊት በመዝሙር 186 ላይ ሰብሕዎ ለእግዚአብሔር፣ እግዚአብሔርን አመስግኑ ካለ በኋላ እስመ ሰናይ መዝሙር፣ ምስጋና መልካም ነው ብሏል። ሐዋርያው ቅዱስ ያዕቆብም ደስ ያለው ቢኖር እርሱ ያመስግን ብሏልና ጥሩ ነው። ነገር ግን ከአንድ ፕሮግራም ወደ ሌላ ፕሮግራም ስንሸጋገር አይምሮ ቶሎ አይሰበሰብም። በተለይ በጋራ ሲዘመር አዳራሹ ስለሚያስተጋባ ድምፅ ማጉያው ተጨማምሮ ታውቃላችሁ፣ የተፈጥሮ የድምፅ ልኬት አለ። ከተፈጥሮ የድምፅ ልኬት በላይ ጆሮአችን ድምፅ ሲሰማ አይምሯችን ለተወሰነ ጊዜ ለመረጋጋት ይቸገራል። ለዚያ ነው። ልቀጥል። ፈቃድ እየጠየቁ ሳይሆን ተረጋግታችኋል ወይ ነው። ፈቃድ ከካህናት ነው የምንጠይቀው። አንድ ስርዓት ላስተምራችሁ። በቤተክርስቲያናችን ለማስተማር ስልጣን ያላቸው በመጀመሪያው ደረጃ ጳጳሳት ናቸው። ጳጳስ እያለ ካህን አያስተምርም። ካህን እያለ ዲያቆን አያስተምርም። ዲያቆን እያለ አናጉንስጢስ አያስተምርም። ታዲያ እንዴት ነው የሚደረግ ከተባለ ብዙ ጊዜ ለአገልግሎት አውደ ምሕረት የሚወጡ አባቶች ወንድሞች ሲሳለሙ ካያችሁ አንድም ለመባረክ አንድም ፈቃድ ለመጠየቅ ነው። ሕገ ወጥ እንዳይሆን ይፈቅዱልኛል ወይ ነው እንጂ አሁን እሳቸው ካህን ናቸው፣ እኔ ዲያቆን ነኝ። ካልፈቀዱ ማስተማር አልችልም። የማስተማር ስልጣን ካህን ካለ የካህን ነው። ከካህን ቀጥሎ ካህን ከሌለ የዲያቆን ነው። ካህን እያለ ዲያቆን የሚያስተምር አስፈቅዶ ነው። እና መሳልሟን ብዙ ሰው በልማድ ነው የሚያደርጋት። መባረክ ብቻ አይደለም ማስፈቀድ ነው፣ ዕዳ እንዳይሆን ማለት ነው። ይችን ማስታወሻ ከሰጠኋችሁ የትምህርታችን ርዕስ የሚሆነው ስለ 5 ቃላት እንደ እግዚአብሔር ፈቃድ እንነጋገራለን። ስለ 5 ቃላት እንነጋገራለን። የሐዋርያው የቅዱስ ጳውሎስ መልእክት በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 18 እና 19 ስትመለከቱት የዓለም ብርሃን የቤተ ክርስቲያን መብራት የተባለ ክርስቶሳዊ ቅዱስ ጳውሎስ ወባይቱ በቤተ ክርስቲያን እፈቅድ 5 ቃላተ እንግር በልብየ፣ ነገር ግን ብዙ
ልሳን ብዙ ቋንቋ ብዙ ሀተታ ከመስጠት ይልቅ እኔስ በቤተ ክርስቲያን በልቤ 5 ቃላትን ብናገር እወዳለሁ ብሏልና የትምህርታችን ርዕስ ፈቅድ 5 ቃላት 5 ቃላትን ብናገር እወዳለሁ ይሆናል። እነዚህ 5 ቃላት ምንድናቸው የሚለው እንመለከታለን። ከሁሉ የሚቀድም ግን ሰሞኑ ጊዜው የእመቤታችን የድንግል ማርያም ስደቷ የሚታሰብበት ነውና የቸሩ የመድኃኔዓለም ስደቱ የሚታሰብበት ነውና 5 ቃላትን ለመነጋገር የሚቀድመው ጌታችን ኢየሱስ ክርስቶስ የተቀበላቸውን ጸዋትወ መከራ ማሰብ፣ በዚያ ጎዳና በቤተ ክርስቲያናችን የእመቤታችን 5ቱ ሐዘናት የሚባሉ አሉ። እነዚህን 5 ሐዘናት የማያዘክር የማያስብ ሰው ፈቅዶ ወዶ ራሱን ለገሃነመ እሳት እንደለወጠ ይቆጠራል። ዛሬ ዕለተ ሰንበት እሑድ ነው። የዚህን ሰንበት ትምህርት ቤት 32ኛ ከወጣትነት ወደ ጉልምስና እየተደረገ ያለ ጎዳና ነው። ሁልጊዜ ልጅነት አይገኝም። ሁልጊዜ ልጅ አትሁኑ። ለተንኮል ሕፃናት ሁኑ፣ ለሙያ ለመልካም ምግባር ግን ሕፃናት አትሁኑ። ሁልጊዜ ሕፃንነት አይገኝም። ሰንበት ትምህርት ቤት ጊዜያዊ አገልግሎት ስፍራ አይደለም፣ ዘላለማዊ ሕይወት ነው። ብዙ ሰው አይረዳውም። ሰንበት ትምህርት ቤት ምን እንደሆነ ስላልተረዳ በእኛ ከሚያስቁኝና ከሚያሳዝኑ ነገሮች አንዱ ቅር እንደማይላችሁ ተስፋ እያደረግኩኝ የአብነት ትምህርት በተለይ ድጓ፣ አቋቋም፣ መጽሐፍ የተማሩ ዲያቆኑና ካህኑን አያከብሩትም። ተደባብቆ አይሆንም፣ ሰሞነኛ እያሉ ይነቁታል። ነገር ግን 1000 ሙያ ቢኖረው 4 ጉባኤ ቢያውቅ አንድ መምህር ከቄሱ በምንም መብለጥ አይችልም። ቅስና ከሌለው በቀር እንድታውቁት ያስፈልጋል። ቄሱ በፈንታው ዲያቆኑን ጫሪ ይለዋል፣ ታዛዥ። የዲያቆን ስራው ምንድን ነው? እንዲሁም አንዳንዶች ምን ይላሉ? ከዲያቆን እኮ ቄስ ሚስት ትሻላለች ይላል ይባላል አይደል? ጸያፍ ነው። በምንም አትሻልም፣ ሐሰት ነው። ዲያቆን ስለሆንኩ ለመከላከል አይደለም። ዲያቆኑ ማንን ደግሞ በፈንታው ማንን ይንቃል? ሰንበት ተማሪ ይንቃል። ሰንበት ተማሪው በፈንታው ማንን ይንቃል? ምዕመኑን ይንቀዋል። ይሄ ምን ይባላል? ድንቁርና ይባላል፣ እብደት ይባላል፣ አለማስተዋል። እብድ የሚለው በጥሩ አማርኛ እብድ ማለት አብድ ነው፣ ሰነፍ፣ ደንቆሮ፣ የማያስተውል ማለት ነው። ሁሉም እንደየስጦታው ነው። መንግስተ ሰማያት ለሰንበት ተማሪውም፣ ለምዕመኑም፣ ለቄሱም፣ ለዲያቆኑም ዋናው በስራው መገኘት ነው። ማወቅ ያለብን ግን ሊቃውንትም ሰንበት ተማሪ ናቸው። ናችሁ ብትሏቸው ነን አይሉ፣ ግን ናቸው። ካወቁበት፣ ካላወቁበት ይጎዳል። ሰንበት ትምህርት ቤት እኮ ማለት ዓለም የተፈጠረለት ምክንያት ነው። እናንተን ለማስደሰት አይደለም። ደስ ይበላችሁ ብዬ አልናገርም። አንድ ሰው ሰንበት ተማሪ ካልሆነ መጽደቅ አይችልም። በነገራችሁ ላይ እንድታውቁት። ለምን ቢባል ዓለም የተፈጠረ መቼ ዕለት ነው? በዕለተ እሑድ ነው አይደለም? የመጀመሪያው ጉባኤ መላእክት ነው አይደል? በዕለተ ሰንበት የነበረው የመጀመሪያው ሰንበት ትምህርት ቤት ጉባኤ መላእክት ነው፣ የ100 ነገድ። አንዱ ነገድ ግን ሰንበት ትምህርት ቤት አልፈልግም ብሎ ወጣ። ይሄው ዛሬ ዓለምን ሲያውክ የሚኖር ዲያብሎስ ማለት እሱ ነው። ሰንበት ትምህርት ቤትን ማለሻም ካለ እሱ ሰይጣን ነው። ሁላችንም ሰንበት ተማሪ ነን። ይሄን ማወቅ አለብን። ክብሩን እንረዳ። ወደ ጉዳዩ እንመለስና 5ቱን ቃላት በእመቤታችን 5 ሐዘናትን ጀምራቸው። ወርሃ ጽጌ ነው፣ ወርሃ መጸው ነው። የእመቤታችን ስደት የሚታሰብበት ነው። ዛሬ ሌሊት ሰምታችሁ ከሆነ በማኅሌተ ጽጌ በሰቆቃወ ድንግል በተለይ ሰቆቃወ ድንግል በስመ እግዚአብሔር ስሉስ ብሎ አንስቶ መጨረሻው ላይ ከመሃ ሐዘን ወተሰዶ ሶበ በኩለሄ ረከቦ ረዮ ለይብኪ አይነ ልብ ዘቦ። አይነ ልቡና ያለው እኔ ክርስቲያን ነኝ አስተውላለሁ የሚል ሰው በሙሉ የእመቤታችንን ስደት አስቦ ካላለቀሰ ሐሰተኛ ነው። ይሄ እኛንም ያስወቅሰናል። እዚህ በፊትም ደጋግሜ ተናግሬዋለሁ።
ማሕሌተ ጽጌ ስታዳምጡ እናንተ ስትቆሙ ነገ ባለሙያ ከመሆናችሁ በፊት በተለይ ዲያቆናት ክህነት ያላችሁ ማሕሌተ ጽጌ ሲቆም ከጣዕመ ዜማው ጋር ዘሩን አስተውሉት። ለምን ብትሉኝ አንድ ጊዜ ከ10 ምናምን ዓመት በፊት ማሕሌተ ጽጌ ተቆሞ ብክዩ ሕዙናን ላይ ተደርሷል እና አንደኛው ጸናጽሉን ይዞ እየጸነጸለ ይገለፍጣል፣ ይስቃል። የሚናገረው ቃል ምንድን ነው የሚለው? ብክዩ ምን በሉ አልቅሱ ነው የሚል። ሀሌክሙ ስደታ የእመቤታችን ሐዘን አስባችሁ ስደቷን አስባችሁ አልቅሱ እያለ እሱ ግን ይገለፍጣል። ደግሞ የተማረ ሰው ነው። የሚገርማችሁ በጣም አዝኜ ለወንበር መምህሩ ከኔታ በፊት ለነበሩት የወንበር መምህር ሂጄ ተናገርኩኝ። ገስጹ ተማሪዎቻችሁ፣ ነውር ነው ማልቀስ ቢያቅተው እንዴት ይገለፍጣል? እንዴት ይስቃል? ነውር አይደለም። እና ማስተዋል ነው። ከዜማው የሚቀድም ዘሩ ነው፣ ከዘሩ የሚቀድም ምስጢሩ ነው። እንዳትረሱ። ይሄ ለሁላችንም ነው። ምስጢሩ ነው የሚቀድም። ለዚህ አይደል በትርጓሜ ዘሩን ያየውና መጽሐፍ ምስጢር እንጂ ዘይቤ አይጠነቀቅም የሚል ለምንድን ነው? ዘሩ ለምስጢሩ አልስማማው ካል እንደዛ ነው የሚለው። አንድም ዘይቤ ለማቅናት ነው። እና የእመቤታችን 5 ሐዘናትን ቅዱስ ጳውሎስ 5 ቃላትን ልናገር እፈልጋለሁ አለ። ለምን? በእመቤታችን እንጀምረው። እነዚህ 5 የእመቤታችን ሐዘናት የጌታ መከራዎች ናቸው፣ የእሱ ሕማማት ናቸው። በ2 አንቀጽ ነው የሚተረጎሙት። በቅዳሴ ማርያም ትርጓሜ አንቀጽ የሚተረጉሙ 5 አሉ፣ በታምረ ማርያም ያሉ 5 አሉ። እነዚህን ሐዘኖች ማሰብ ክርስቲያናዊ ግዴታችን ነው። ወአሐተ ዕለተ ይቤላ ለሙ እግዚእነ ኢየሱስ ክርስቶስ፣ ከቀናት ሁሉ በአንዱ ቀን ጌታችን ኢየሱስ ክርስቶስ እመቤታችን እንዲህ አላት፣ አይ ሐዘን የአቢ እምነ ሐዘናት ዘረከቡኪ በእንቲአየ፣ በእኔ ምክንያት ካገኙሽ ሐዘኖች የትኛው ይበልጥብሽ ይሆን? ከሐዘን ሐዘን ይበልጣል። ጎረቤት ሲሞትና ወንድም ሲሞት እኩል ይታዘናል። ከወንድም እንኳ ጠቃሚውና ጎጂው ሲሞት እኩል ይታዘናል። ከሐዘን ሐዘን ይበልጣል፣ ከደስታም ደስታ ይበልጣል። ወትቤሎ እግዝእትነ እመቤታችን እንዲህ አለችው፣ ኦ ወልድየ ልጄ ወንጉሥየ ንጉሥየ ወአምላኬ ፈጣሬ እሎሙንቱ 5 ሐዘናት ያብዩ በሀቤ። እነዚህ 5 ይበልጣሉ። አሐዱ እምኔሆሙ ሶበ ተነበየ ስምዖን በእንቲአከ። የካቲት 8 ቀን ስምዖን አረጋዊ አንተ እንደምትሰቀል እንደምትሞት እኔ ሐዘን እንደሚደርስብኝ በተናገረ ጊዜ ልቤ ተሰብሯል። ወካልኡ ሁለተኛው ሶበ ኃጣይኩከ በቤተ መቅደስ 3 ቀን ሙሉ ባጣው ጊዜ በ12 ዓመቱ 3 ቀን ጠፍቷት ነበረ ጌታችን ለእመቤታችን። ወሳልስ ሶስተኛ ሶበ ዝክር ዘአሰሩከ እደዊከ ወእገሪከ፣ እጅህን እግርህን አስረው ወቀሰፉከ በአውደ ጲላጦስ መስፍን፣ በሊቶስጥራ ሊቶስጥሮስ ገቦታ በተባለ ስፍራ በጲላጦስ አደባባይ የገረፉን 6666 ግርፋት ሳስብ ነው። ወራብ አራተኛ ሶበ ዝክር ዘሰቀሉከ ማእከለ ክሌፈያት በዕለተ ዓርብ ሩቀከ ወቅነወከ ይላል። አራተኛው በዕለተ ዓርብ በሁለት ሽፍቶች መካከል ከልብስ አራቁተው በሰቀሉ ጊዜ ነው። ይህንን መልክዓ መስቀልን የደረሰ ደራሲ የሐዘኗን ብዛት ሲናገረው ምን ይላል? ወድቀት ውስተ ምድር በአንብዓ ሰኪራ ይላል። ከእንባ ብዛት አይምሯን ልታጣ እስክትደርስ ድረስ ወድቃ ነበረ፣ ነፍሷ ከሥጋዋ ሊለይ እስኪደርስ ድረስ። ወሐምስ አምስተኛ ሶበ እዝክር ዘወደዩከ ውስተ መቃብር ሐዲስ፣ ሰው ባልተቀበረበት መቃብር እንደቀበሩ ሳስብ። እነዚህ 5ቱ እንኳን ያኔ የተደረጉ ጊዜ ዛሬ ሳስባቸው ጭንቅ ጭንቅ ይሉኛል፣ ያሳዝኑኛል፣ ያስለቅሱኛል። ጌታችን ወይ ቤላ ለወላዲቱ ድንግል ማርያም ዘዘከረሉ እንተ ሕማማተ ወሐዘናተ፣ የኔን መከራዎች ያንቺን ሐዘን አዘክሮ እንዘ ይብለ አቡነ ዘበሰማያት ወሰላመ ገብርኤል መልአክ፣ አቡነ ዘበሰማያትን በሰላመ ገብርኤልን የደገመ አነሰሪ ጌጋዮ በደሉን ደምሳለሁ ከመሞቱ በፊት በ3 ቀን መጥቼ እጎበኘዋለሁ ብሎ ቃል ኪዳን ሰጣት። ይህንን ቅዱስ ደቅስዮስ ሰምቶ በተአምር ጻፈው ይላል። ካህናት አባቶቻችን ሁልጊዜ ጸሎተ ኪዳን በቃላቸው ይደግማሉ በቤታቸው። ከቤተ ክርስቲያን አድርሼዋለሁ ብሎ ካህን ጸሎተ ኪዳን ሳያደርስ አይውልም። ታዲያ አስቀድሞችን ያደርሳሉ። ከቻሉ
ወየጥን በረድኤተ እግዚአብሔር መቅደመ ተአምሪሃ ብለው ካልቻሉ እሰግር ለኪ ብለው እሱም ቢቀር ተአምሪሃ ለእግዝእትነ ቅድስት ድንግል ወክልኤ ማርያም ወላዲተ አምላክ ብለው ያደርሳሉ። የእመቤታችን 5 ሐዘኖች በአንድ አንቀጽ ናቸው። ሌሎች 5 ደግሞ አሉ። ሰዓት ለመቆጠብ በዚህ እንግታ። ሁለተኛ ዛሬ የእመቤታችንን ሐዘን ያሰበ አባታችን አባ ሕርያቆስን እናዘክረው። በ5 አንቀጽ እናዘክረዋለን፣ በ5 ቃላት። አባ ሕርያቆስ በቤተክርስቲያናችን በ4ኛው ክፍለ ዘመን እንደነበረ የሚታመን አባት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትውፊት ወደዚህ ዞር ስል የበለጠ እነሱ የሚመለከት ነገር መሆኑን ፈሊጥ ነው፣ ተረዱት። ደህና ዋላችሁ? እንዴት ዋላችሁ? አይሰማኝም። እንዴት ዋላችሁ? የኛውን ያራኩላችሁ እኔም በባዶ ድምፅ እንደዚህ ከተሰማው የእናንተ ብዬ ነው። ይሄ እንዳይመስላችሁ፣ በዚህም ይሰማል እኮ እንዲህ የበለጠ እንዲሰማችሁ ካልሆነ በቀር። ወደዚህ ዞር ስል ፈሊጥ ነው። አባ ሕርያቆስ በ4ኛው ክፍለ ዘመን የነበረ ይባላል። ያስፈልጋችኋል ብዬ ሁሉ ነገር አንዳንድ ጊዜ በጉባኤት ላይ ገኝ ስለሚችል። ሁለተኛ አባ ሕርያቆስ በዘመኑ ኢትዮጵያ መጥቶ ነበር ይባላል። ሶስተኛ አባ ሕርያቆስ ከነበረበት በህንሳ ሄደው አባቶቻችን ከ14ቱ ቅዳሴያት መካከል 7ቱን አምጥተዋል። ባስሌዮስን፣ ጎርጎሪዎስን፣ አፈወርቅን የራሱን ቅዳሴ 4፣ ኤጲፋንዮስን 5፣ ሰለስቱ ምዕትን 6፣ አትናቴዎስን 7። እነዚህን ቅዳሴዎች በህንሳ ድረስ ሂደው ከአባ ሕርያቆስ እጅን የተቀበሏቸው ይባላል። ይሄ ቅዱስ ሊቅ አንዳንድ ጊዜ ሰሞኑን አንድ ሊቅ የጻፉትን መጽሐፍ ለርማት መጥቶ እየተመለከትኩት መጽሐፍ በሁለት ወገን ይጻፋል አሉ። እውነታቸውን ነው። በመንፈስ ቅዱስ የሚያጽፋቸው አሉ፣ መንፈስ ቅዱስን ተስፋ አድርገው የሚጽፉ ሊቃውንት አሉ ብሎ ከሁለት ለዩት። መንፈስ ቅዱስ የሚያናግራቸው እንደ አባ ሕርያቆስ እንደ ቅዱስ ኤፍሬም ያሉ ጎሳ ልብ የሚሉ ማለት አስበው ተጠንቅቀው ሳይሆን መንፈስ ቅዱስ አንደበታቸውን አንደበት ብዕራቸውን ብዕር የሚያደርግላቸው። ሁለተኞቹ ሊቃውንት ደግሞ መንፈስ ቅዱስን ተስፋ አድርገው ከቅዱሳት መጻሕፍት እያወጣጡ የሚጽፉ ናቸው። ታዲያ አንድ ስህተት ምን ጣል አደረጉ? ሁለተኞቹ የመጀመሪያዎቹን ያልተማሩ ናቸው። ስላልተማሩ መንፈስ ቅዱስ አንደበታቸውን ስላልተማሩ አይደለም መንፈስ ቅዱስ አንደበታቸውን አንደበት የሚያደርገው። በነገራችን ላይ ብዙ ጊዜ ከሚያሳዝኑ ነገሮች በመጀመሪያ ደረጃ ቅዱስ ኤፍሬም ሊቅ ነው፣ የታወቀ የተገለጠ ሊቅ ነው። አባ ሕርያቆስና ቅዱስ ድሜጥሮስ ጨዋ ይባላሉ፣ ያልተማሩ ይባላሉ። እንደኛ ዘመን ካየ ነው ከሊቃውንት ነው የሚቆጠሩ። እያዳመጣችሁ ነው። በተለይ ከእናንተ ይልቅ ይሄ ለመምህራን ነው። ጨዋ ናቸው ሲባል ለባዶ ሜዳ እንዳትመስለው። ያው ለምሳሌ እዚህ እኔ ቁም የምሰብከው አባ ሕርያቆስና ቅዱስ ድሜጥሮስ መጀመሪያ ከነበራቸው እውቀት አንጻር ምንም የለኝም። እነዚህ ሰዎች ጨዋ የተባሉበት ምክንያት በዘመኑ ሊቅ የሚያሰኘው ማዕረግ ምን ነበረ ብሎ መጠየቅ ይገባል። አባ ሕርያቆስ ታዲያ የተማረውን ያክል ተምሯል። ነገር ግን ተምሬያለሁ አይልም። በተለይ ዳዊት 150 በቃሉ የሚጸልይ ነበረ፣ እንደ ዘመናችን አንዳንድ ደጋግ መምህራን ማለት ነው። ለእመቤታችን ከነበረው ፍቅር የተነሳ እሷን ሲያገለግል በጸሎቱ ይጠቅመናል ብለው ጵጵስና ይሾሙታል። ከተሾመ በኋላ ደግሞ ይንቁታል። እንደናቁት ሳይንቃቸው እንደጠሉት ሳይጠላቸው ይኖራል። ታዲያ ከቀናት ሁሉ በአንድ ቀን በወርሃ ግንቦት ጎዳና ይወጣል። ከአንዱ ገዳም ከብህንሳ ተነስቶ፣ ብህንሳ ከተማም ነው ገዳምም ነው። የገዳሙም ስም የከተማውም ስም ብህንሳ ነው የሚባለው። በትርጓሜ አርጋዲያ ትባል ነበረ። በኋላ መኑፍ፣ በኋላ ብህንሳ ስመ ተፋለሰ ጊዜ ደርሶባታል። እቺ ስፍራ ሄዶ አልፎ አንድ ስፍራ ሊሄድ ሲል ሁልጊዜ ከአንደበቱ አንድ ነገር አይለይም። ቅድም ጎሳ ልቤ ብላችሁ ዘምራችኋል አይደለም? ዘምራችሁ መልካም። ጭጭ አትበሉ። በሞቴ ትምህርት ሪያክሽን ይፈልጋል፣ ተግባቦት ይፈልጋል። ዝም ብላችሁ የምነግራችሁን አንዳንድ ሰው ጸጥ ብዬ እያዳመጥከኝ አይደለም፣ እየሰማሁ በዛ በመስኮት እየወጣ እኮ ነው የሚሄድ። የሚያይ እኮ ያዋል ወጥቶ ነው የሚሄድ። ብዙ ሰው እንደዚያ ትቶ ነው የሚሄድ። ለዛ ነው ብዙ ጊዜ እንዴት ዋላችሁ የምለው። እንዴት ዋላችሁ? ቅድም ጎሳ ልቤ ብላችሁ ዘምራችኋል። ከአንገት ነው ከአንጀት? እኔ መልሱን ልስጣችሁ። ከአንገት ነው። የታይታ ስራ ነው፣ እናውቀዋለን። ከአንጀት መዘመር ትፈልጋላችሁ? እኔ ትምህርት ልስጣችሁ። በደንብ ለዘብ አመላለስ ተዘጋጁ።
በደንብ ሌላውንም መዝሙር እንደ ጎሳ ያለውን አጥኑ፣ ሳታቀርቡት ቀሩ። ያኔ እውነት ይሆናል። ወይ ደግሞ ብቻችሁን ማንም የሌለበት ስፍራ አቅርቡት። ለሰው የሚቀርብ ነገር በረከቱ ግማሽ ነው። እኔ ተሽፋፍኖ አይሆንም። እውነቴ ነው። እንኳን እናንተን ኩታሮቹንና ምዕመናን እነሱንም አለቃቸው የሆነ ነገር ከተያየ ነው። ይሄ እንግዲህ እኔ ጠባይ ነው። ምንም ማድረግ አልችልም። ለዚያ ነው ከአንገት ማለት ምንድን ነው? ለሰው ነው። የሁሉ ድግስ ያዘጋጁት ለማለት ለማሳየት፣ ለሰው ለማቅረብ። እስቲ በሞት ይህች ዓመት ሳታልፍ አንድ ቀን በደንብ አዘጋጅታችሁ ልክ በደንብ እንዳጠናችሁ ስታውቁ ወስብሐት ለእግዚአብሔር ልዑል ብላችሁ አቁሙት። መድረክ ሳይቀርብ ይቅር። እንደዛ ሲደረግ ነው። ድሮ እዛ ሰንበት ትምህርት ቤት በማስተምርበት ጊዜ የሁሉ ደክመን እንዴት ነው የማይቀርብ ይላሉ። ያ ነው ለሰው ሆነ። መስዋዕቱ ለማን ነው መዘጋጀት ያለበት? አረ ተናገሩ። ለእግዚአብሔር የተዘጋጀው ለማንም ይሆናል፣ ለሰውም ይጠቅማል። ለሰው የተዘጋጀ ግን ለእግዚአብሔር አይሆንም። ለሰው የተዘጋጀ ለእግዚአብሔር የሚሆን የነዳያን ምግብ ብቻ ነው። የተራበውን ቢያጎርሱት፣ የታረዘውን ቢያለብሱት፣ ለሰው የተደረገው ለእግዚአብሔር፣ እግዚአብሔር ይወደዋል። እቺ እንዳትረሱ። ለምን ብትሉ ጎሳ ልቤን እናንተ ስትሏት እኛ ስንላት ካህኑ በቅዳሴ ጊዜ ሲላት ተደባብቀን አይሆንም፣ ከአንገት ነው። ከአንጀትማ ሲሆን አንድ ዲያቆን በቅዳሴ ጊዜ አስመልካቹ ነው፣ ይቀድሳል፣ ትሕትና ያለው ነው እና ሰውነቱ ይንቀጠቀጣል። በቅዳሴ ሊወጥ ቅዳሴ አልቆ ሲወጣ ሰራዩ ካህን ይከተሉ። አንተ ልጅ ምን ሆነ ነው ስትንቀጠቅጥ ነበር? አባቴ አኮቴተ ቁርባን ዘግዝእትነ ማርያም ብሎ ፍሬ ቅዳሴ ሲገቡ እሳት የለበሰ ሽማግሌ ካባ ላንቃ የለበሰ መጥቶ አንተ ላይ ሲገባ አባይቼ እኮ ነው። ከአንጀቱ ስለሆነ ጎሳ ያለ አባ ሕርያቆስ መጥቶ በካህኑ ላይ እንዲህ ያስደርጋል። ከአንጀት ከሆነ ከአንጀት አባ ሕርያቆስ እንዴት ይለው ነበረው? ጎሳ ልቤ መጀመሪያውኑ የአባ ሕርያቆስ ቃል አይደለም፣ የቅዱስ ዳዊትን መዝሙር 44 ቁጥር 1 ነው። እዚያች ላይ ደርሶ ሁልጊዜ ዳዊት ሲደግም ቆይቶ መዝሙር 44 ማለፍ ያቅተዋል። ለምን? ጎሳ ልቤን ይወዳታል። እና አንዳንድ ጊዜ ዝም ብሎ ጎሳ ልቤ ቃለ ሰናይ እያለ ያድራል ይውላል። እና አንድ ጊዜ ጎዳና ሲሄድ ልቡ ተሰለበ። ተመስጦ ይባላል። ተሰለበ በዚህ ዓለም አማርኛ ነው። ሲመሰጥ መንገዱን ስቶት ሄደ። ገደል ማለት የእመቤታችን ፍቅር ቃለ ዳዊት ምስጢሩ ቢጣፍጠው እመቤታችን እያመሰገነ ጎዳና ስቶ ገደል ሄደ። ተወርሮ ከወደቀበት ገደል ግን ከመድረሱ ጥቂት ሲቀረው አየር ላይ ቀረ ተንሳፎ። ከድንጋጤው ሲመለስ ቢመለከት መሬት አልነካም። ጸሎት አደረገ። ምንድነው ይሄ ብሎ ቢመለከት ለካ እመቤታችን ናት ወርዳ በአጽፏ ይዛዋለች። እንጀታች ያድንጋይ ቢቀበለው ሰውም አይሆን ነበረ። ከዚያ ተመልሰ ተወጣ አለችው። እመቤቴ ጥቂት ልቆይ ከአጽፍሽ ላይ አለ። መቼስ ብዙ ጊዜ ህፃናት ያታችሁ ከሆነ ከእናታቸው እቅፍ መውረድ አይፈልጉም አይደለም? ለነገሩ አታውቁት፣ እናቶች ታውቁት ይሆናል። ህፃናት ብዙ ጊዜ እናታቸው ጋር ነው መቆየት የሚፈልጉ። ታውቃላችሁ፣ እህል ሳይበላ ውሃ ሳይጠጣ ጎሳ ልቤ እያለ 1 ዓመት እዚያው ኖሯል። እንዲህ ያለ ታሪክ ተጽፎ አታገኙም። ያዝ ማድረግ ነው፣ ጥሩ ነው። ኋላ ነገ ነጋሪ ላታገኝ። ሽማግሉ አባቶቻችን ብዙ ነግረውናል። ቀስ እያለ ነው የምንወረውረው። ደግሞ እንትንም እኮ ነው እንደ ማስፈራሪያ ነው። በሰው እኛም እኮ እችን እናውቃለን። ከሊቃውንት መካከል ሲቀር እኛም እኮ እችን እናውቃለን ብሎ ማስፈራሪያ ትሆናለች። በአመቱ ውጣ አለችው። ኧረ እመቤቴ ተመችቶኛል፣ እህል የለ ውሃ የለ። ይኸውላችሁ ጎሳ ልቤ ምግቡ ነው። ቅድም ነው አሁን እኛ ጎሳ ልቤ እያለ ከራበለ ችግር ነው። ኋላ ውጣ ይህችን ቃል ሌላ ሙያ የምትሰራባት ነህና ውጣ፣ ደግሞ በዓል ደርሷል፣ ሂድና ቅድስ ብላ አሰናበተችው። ተመልሶ መጣ። ኧረ አንተ ወዴት ከርመህ ነው አባታችን? ኧረ ደህና በዚህ ባንዱ ቆይቼ። ኋላ ቅዳሴ ማን ይቀድስ ሲባል ኧረ ኤጲስቆጶሱ አለ አባ ሕርያቆስ ይቀድስ ተባለ። አባ ሕርያቆስ ቅዳሴ ገቡ። ቅዳሴውን ቀድሰው ፍሬ ቅዳሴ ሊደርሱ ሲሉ በሕጉ በስርዓቱ መሰረት ሊቀ ጳጳሳት ወይ ጳጳስ ካለ ነው እንጂ ከዚያ ውጭ በማዕረግ የበታቸው የሆነ ሰው ቅዳሴ አያዝም። ግን ካህናት ትሑታን ናቸውና አንድም ደግሞ ሰሞነኛ እንባላለን ብለው በፍራቻ ማንን ቀድስ ብለው ይጠይቃሉ ስለ ትሕትና እንጂ ቅዳሴውን ምስባክ የሚመርጥ ዲያቆን ማወቅ አለባቸው። ምስባክ የሚመርጥ ሰራይ ዲያቆን ነው። ቅዳሴ የሚመርጥ ሰራይ ካህን ነው። ኋላ ግን በዘመና አጸባ ችግር ሆነና አባቶቻችን ቋሚ ግጻዊ ያዘጋጁ። ስለዚህ የሚያዝማን ሆነ ግጻዊ፣ ከግጻዊ በላይ ከሆነ መምህራን ያዛሉ።
ይልክና ማንን እንቀድስ ብሎ ስለ ትሕትና ይጠይቃቸዋል። እነሱ ይሄ ጨዋ ዛሬ እናዋርደዋለን ብለው በዘመኑ እነ አትናቴዎስ እነ ሰለስቱ ምዕት የመሰሉ ቅዳሴዎች ተደርሰዋልና ከባዱን እንስጠው፣ ንባብ የንባብ ሰረገላ ሲያደነቃቅፈው እንዲሳቅበት ብሎ ሚስቅ እኮ አለ። ሚስቅ እኮ አለ። በነገራችሁ ላይ አጤ ኃይለ ሥላሴ ታውቋቸዋላችሁ? እንዴት ዋላችሁ? ቀዳማዊ ኃይለ ሥላሴ ጃንሆይን ታውቃላችሁ? በአካል ከሆነ ውሸታችሁን አታውቋቸው። በዝና በታሪክ ግን ታውቋቸዋላችሁ አይደለም? በጣም አጭር ናቸው። እጁን የሚያክሉ ለቤተ ክርስቲያን ጥሩ አገልግሎት ሰጥተዋል። እሳቸው ከስደት ሲመለሱ ጎጃም ይደርሱና ቅዳሴ ይገባል እና ማንን ልቀድስ ብሎ ካህኑ ይጠይቃል። ከዚህ አስቀድሞ ግን ድምፁ ለሀገር ይበቃል። አቤት አቤት እንዲህ ነው እንጂ ካህን ብለው ደስ ብሏቸዋል። ኋላስ ወንጌል ትደርሳለች ብሎ ቁጭ። ለካ ንባብ አልተማረም። አይጣለው እውነቴን ያሳፍራል። ዲያቆናት ንባብ ተማሩ። ቅዳሴ የምትማሩ ንባብ እወቁ፣ ነግሬያቸዋለሁ። እውነቴን በጣም ትነቀፋላችሁ። ዜማ ባታውቁ ይሻላችኋል። ንባብ ነው ዋናው። ንባብ ከዜማ የሚቀድም ንባብ ነው። እሳቸው ተገርመው ነጉዶ ነጉዶ ሳይዘንብ ይቅር ብለዋሉ ይባል። ኋላ ማን ልቀድስ ሲል አይ ደው ንባቡ የተለመደ ነው፣ ቅዳሴ ማርያም ቅድስ ይሉታል። ማንበብ ያቅተዋል። በተለይ ንግባይ ኪያበንተ ነገር ካለ በኋላ ወይን ጠናቀቅ ማይምክቲው የሚለው እንዴት ብሎ ይበል እና ወይን ተናነቅ ብሎ ይላል። በዚህ ጊዜ አብሮት የነበረው ካህን ይስቅና አስቡት። በቅዳሴ ላይ ያ ካህኑ ወዶ አይደለም፣ አለመማሩ ጥፋት ነው። ግን በቅዳሴ ጊዜ ያለ ካህን የክርስቶስ እንደራሴ ነው፣ የመድኃኔ ዓለም አይሳቅበትም። እንደዚያ ብሎ ሲል እመቤቴ ከውጭነት ተናነቃታለሁ ይህ ሲለው የማን ጆሮ ይሰማል? የንጉሱ። ያን ንፍቅ ካህን አወጣው ቀጡት። አንተ ነውረኛ ንባብ ታቀናለታለህ እንጂ እንዴት እዛ ትዘብትበታለህ? ግን ነገሩ እሳቸው ናቸው ቀዳዳውን የከፈቱት። ነጉዶ ነጉዶ ሳይዘንም ይቀር ችግር ነው። ደግሞ የቅዳሴ ማርያም ነገር ከተነሳ ደህና ዋላችሁ። አንዲት ሴት የኛ ቤት ነገር ዘረኝነቱ በነገራችሁ እንደው እኔ በጣም ዘረኛ አትሆኑ። እውነቴን ነው። የዚህ ምናምን የሰሜን የደቡብ የምስራቅ የምዕራብ የሚባል ነገር የለም። ነውር አይደለም። እና በጣም ዘረኝነት በዝቶ ነበረ በዘመነ መሳፍንትና ዘረኝነቱ ስላስመራት ቅዳሴው ተቀድሶ ሲወጣ ኋላስ የጊዜው በዕለቱ የነበሩት ከጳጳሳቱ አንዱ አድልተው ኖረዋል። ለካ አብ እሳት ወልድ እሳት መንፈስ ቅዱስ እሳት ጳጳስ እንዴት ይሞት ጎሳን ሲቀድሳት አለች ይባላል። ለሁሉም አባታችን አባ ሕርያቆስን እንደዚያ ሲሉት ያውኑን ገብቷችኋል። ያውኑ አብ እሳት ወልድ እሳት አብ እሳት ወልድ እሳት ጎሳ ላይ አለ አይደለም። ጳጳስ እንዴት ይሞት ጎሳን ሲቀድሳት ብላ ቅኔ እኮ ነው። እኮ ምን ያው ጉባኤ ቃና ብለን ወይ ሌላ ስም ማንሰጠው ነገር ሆኖ ነው እንጂ እኮ ቅኔ ነው እኮ። ጎሳን አስማምቶ ይቀድሳል አስመስላ እኮ ዘረኛ ነው እያለች ነው፣ ጎሰኛ ነው እያለችው ነው። አይጣልኩም። እንዲያው ካህናት ሊቃውንት በምመን ከመተቸት ይሰውረን መድኃኔዓለም። እንዲያው ከባድ እውነቴን ነው። መመስገን ባንችል ከመተቸት ከመታማት እንዴ በያፉ ሲወጭ ቀን አይደለም የሚውል ዮርዳኖስ ተሳዳቢ ቄሴ እንደዛ መምህር ገሌ እንደዛ አይደል ስንባል ምን ነው። በእርግጥ ያው እቺ ያማችሁባት አፋችሁ ኋላ እሳት ነው። እውነቴን ክብረ ካህን ምን ያህል እንደሆነ ላስረዳችሁ። አዎ በሉ ወደሽን ቆማጤ ንጉሥ ትመርቅ ያሉ አዎ በሉ። አዎ በግድ ነው፣ በውድ ብቻ ሳይሆን የካህን ክብር እንድታውቁ ብዬ ካህን ምን ያህል እንደሆነ ሺህ ጊዜ ቢያጠፋ አንድ ካህን ይቸግረዋል። በጣም ረሃቡ አይጣል እኮ ነው። እና እንዳይለምን ክህነቱ መዋረዱ ነው። አገር ቀይርና ለነገሩ የከፋ ነው፣ ሽፍታ ሆነ እና መስቀሉን በዚህ ሳጣ አድርጎ ደካማ የመጣ እንደሆነ አስፈራርቶ ይቀማዋል። ብርቱ የመጣ እንደሆነ መስቀሉን አውጥቶ ገዝቻለሁ አምጣ
ያለ ሲል ሁለት መነኮሳት ለተልእኮ ደብር ወጥተው ያገኙታል። ሲያቸው ፈርጠም ያሉ ናቸው። መስቀሉን አውጥቶ ገዝቻቸዋለሁ አምጡ ይላቸዋል። ወይ ወፈ ገዝት ትተው ትሄዳሉ። አበምኔቱ የበቃ ነውና ልጆች አቤት እንደ በጎዳና የገጠማችሁ ነገር አለ? አዎ አባታችን። ምን ገጠማችሁ? እንደዚህ ለምን ሳሰጡት? እንዴት የገዳም ንብረት ለሱ ገዘተን ብለን እንሰጣለን? ሆነ እስቀረስ ካህን አይደለም። ቃሉ ቃል ነው። የካህን ቃል የእግዚአብሔር ቃል ማለት ነው። ረዘመ ተብሎ አያጥር፣ አጠረ ተብሎ አያስረዝሙት። በሉ ሂዱና ይህን የገዳም ንብረት ሰጣችሁ ተፈትታችሁ ነው ይላቸዋል። እሺ ብለው ቢሄዱ መልአከ እግዚአብሔር ወርዶ ቀስፎት ሞቶ። እሱ እኮ ትክክል ሰርቶ አይደለም፣ የክህነቱን ደረጃ እየነገርኳችሁ እንጂ ትክክል ሰርቷል ማለት አይደለም። ተመልሰው አባታችን ቄሱ ካህኑ ሞቷል፣ እግዚአብሔር ቀድሞናል ብለዋል። ልጆች ዕዳ ገባችሁ፣ ምን ነው የዛን የሰጣችሁ ተተከላከላችሁ፣ ታስራችሁ ቀራችሁ፣ ከሌላ ካህን እንፈታ አትችሉ እና ምን ይሻላል? ወይ መቃብሩ ሄዳችሁ አልቅሱ፣ ወይ ሱባኤ ግቡና እግዚአብሔርን ለምኑ ይሏቸዋል። ሱባኤ ገብቶ በብዙ ጭንቅ የእግዚአብሔር መልአክ ይገለጥላቸውና ምን ፈልጋችሁ ነው? አረ እንዲያው እንዲህ ያለ ካህን አስሮን ነው ሞቶ እና እንዲፈታነ ብለን አይሱማ ሲኦል ገብቷል እና ማጅራ ሲመታ ኑሮ መቼም አይጸድቅም አይደል? እና ምን ይሻላል እንግዲህ የዚያው አድርጌ ላሳያችሁ፣ ፍታነ በሉት። ሲኦሉ ነው ይታያቸዋል። አባ አቤት ይፍቱና ማን ታስሮ ማን ይፈታል? ቄስ መሆን መማር እኮ ጥሩ ነው። አንዳንዴ ፈሊጥ እኮ ነው። ለምን ማለቱ ነው? አማልዳችሁ ከዚህ ሰዓት አውጡኝና ፈታችኋለሁ። ያ ባይታዊ አበምኔት እነዚህ መነኮሳት አልቅሰው ጩኸው ከእግዚአብሔር አማልደው ከዚያ ሲኦል አውጥቶት ገነት ሲገባ እግዚአብሔር ይፍታ አላቸው ይባላል። እስከዚህ ድረስ ነው። ካህንን አጠፋ አላጠፋ ይመለከታችኋል። እንዴት ዋላችሁ? ኧረ በደንብ በሉ። ይመለከታችኋል። አጠፋ አላጠፋ የራስህን ኃጢአት የራስህን በደል አስብ። አንተ እሺ ሰርተህ አባቶቻችን ምን አሉ? ካህንና ነጭ ልብስ አንድ ነው። ነጭ ልብስ አንዲት ነገር ጠብብትል አንድ ፈላስፋ እንዲያደረገ ይባላል አይደል? እንደዚህ ያለ ነጭ ግድግዳ ላይ ጥቁር ነጥብ አደረገና የአገሩን ሰው በሙሉ እየገባችሁ ውጡ አላቸው። ሁሉ እየገባ ሲወጣ ምን አያችሁ ይላቸዋል። ሁሉ ምንድነው የሚሉት? ጥቁር ነጥብ አየን። ነጩን ግድግዳ ነው ያየው። ለዚያ ነው ካህን ላይ አንዲት ጥፋት የምትታይ። እኛም መጠንቀቅ አለብን። እናንተም ጥቁሩን ትታችሁ ነጩን ማየት ይሻላችኋል ብዬ ነው። እግዚአብሔር መድኃኔዓለም ይማረን። አባታችን አባ ሕርያቆስ እንደዛ ሲዘባበቱበት ምስለ ፍቁር ወልዳ ከፊት ለፊት ከመንበሩ አለችና እመቤቴ በሌላው ጊዜ ሲሆን በቅዳሴ ጊዜ የሚያረጉኝን ግፌን ተመልከችልኝ ብሎ አላት። ያን ጊዜ ስዕሊቱ አካል ነስታ አንደበት አውጥታ ወዳጄ ሕርያቆስ አትዘን፣ እኔም ማረግልህን ተመልከት እስቲ ተመልከት ብላ አጽፏን ታሳየዋለች። ከአጽፏ ላይ ጎሳ ልቤ ቃለ ሰናይ የሚል ተጽፏል በወርቅ ቀለም። አንብበው አለችው። ሲያነበው ሲመላልሰው ዋና አይብ ቅዳሴ ያለ ማርያም የሚላየ ሲያየው ጥቅል እንደዚህ ያንን ሰተት አድርጎ እመቤታችን ገልጻለት ቅዳሴ ማርያምን ደረሰ። የሚወዱት መንፈስ ቅዱስ አዲስ ቅዳሴ አመጣልን አሉ። የሚጠሉት አይ ዝም ብሎ ነው የዘባረቃሉ። በል ጽፈ ስጠን አሉ። ጽፎ ሰጣቸው። ከውሃ ቢጥሉት አልተደመሰሰ፣ ከእሳት ቢጥሉት አልተቃጠለ፣ በድዊ ላይ ቢጥሉት አዳነ፣ ሙት ላይ ቢጥሉት ሙት አስነሳ። 13 ቅዳሴ ነበረ፣ 14ኛ አድርገው ደምረውታል። አባ ሕርያቆስም ከዚያ አያይዞ እልፍ ድርሰት ደርሷል። በ3000 መነኮሳት ላይ ተሽሞ ሲያገለግል ኑሮ በዚች በተወለደባት በጥቅምት 2 ቀን አርፏል። ታዲያ በቅዳሴው በሁለት አንቀጽ 5 ነገሮችን አነሳ። አንደኛው በተግሳጽ፣ አንደኛው እመቤታችን በመለመን። እመቤታችን በመለመን ያነሳውን 5 ነገር እናስቀድም። እመቤታችንን ሲለምናት እያሳሰበ አንደኛ አዘክሪ ድንግል ልደት ወምኔኪ፣ እመቤቴ እኛን ኃጢአተኞችን ታስምሪን ዘንድ ከአንቺ ዘንድ መወለዱን፣ በቤተልሔም መወለዱን፣ በጨርቅ መጠቅለሉን፣ በብርድ ወራት አድግና ላህም እስትንፋስ እንዳማሟቁት አዘክሪ አዘክረሽም አማልጅ። ሁለተኛ አዘክሪ ድንግል ንግደቶ ዘምስሌኪ፣
ከአንቺ ጋር መሰደዱን እንዘ ትጎይ ምስሌሁ አንቺም ከእሱ ጋር ማገር ለሀገር አንድ ጊዜ ሶሪያ፣ አንድ ጊዜ ሊባኖስ፣ አንድ ጊዜ ኢትዮጵያ፣ አንድ ጊዜ ግብፅ መሰደድሽን አሳስቢ። ሶስተኛ አዘክሪ ድንግል አንብአ መሪረ ዘውዘማይንትኪ በአምስት አንቀጽ በአምስት ስፍራ ከዓይኖችሽ የፈሰሰውን እንባ አሳስቢ ይላል። አራተኛ አዘክሪ ድንግል ረሃበ ወጽማ ምንዳቤ ወሐዘነ ረሃቡን፣ ጥሙን፣ መከራውን፣ ችግሩን አሳስቢ ዘበጽሐኪ ምስሌሁ ከእሱ ጋር የደረሰብሽ አለ። አምስተኛ እነዚህን ሁሉ አሳስበሽ አዘክሪ ሳይለ ዋቆ ተሃጉሎ አዘክሪ ምሕረተ ዋቆ ማተ አዘክሪ ለኃጥአን ዋቆ ለጻድቃን አዘክሪ ለርሱዓን ዋቆ ለንጹሐን ለጻድቃን ያደለ ለኃጥአን ለንጹሐን ያደለ ለተዳደፍ ነው ለኛ አማልጂን ብሎ አለ። አምስት ርዕሳችን ስንት ቃላት ናቸው? እንዴት ዋላችሁ? ሰዓቱ ሄደ ይሁን ቶሎ ገታ እናድርገው። ብዙ ዝግጅት በእርግጥ እያለቀ ነው መሰለኝ፣ ጥቂት ነው የቀረ። እነዚህ ኋላ በተግሳጽ ከዚህ አስቀድሞ ሀዳፊ ነፍስ ላይ ናጥሪ እያለ ያነሳቸው ኃይለ ቃላት አሉ። እነሱን በኋላ ማጠቃላይ እናመጣቸዋለን። እንግዲህ ይህንን ካለን ዘንድ ሁለተኛ ዛሬ ስለ ቤተክርስቲያን ብዙ ግፍ ስደት የደረሰበት ቅዱስ ሳዊሮስ አቡነ ተክለ ሃይማኖትን ተከትለው በብዙ ቅድስና የኖሩ አባታችን ማትያስ ይፈጠጋሩ ከሰማዕታት ወገን ቅድስት ቴክላ ዓመታዊ በዓላቸው ነው። ስለ አምስት ቃላት ባጭር እንነጋገር። ቅድም ያመጣሁላችሁ በነገራችሁ ላይ እስካሁን የተነጋገርነው መግቢያ ይባላል። የኔ ትምህርት መግቢያው 90% ስለሆነ ማለት ነው። ከዛ ጊዜ ሲኖር ሌላ 90% ይቀጥላል። ጊዜ ስለሌለ 10%። አምስት ቃላትን ልናገር እወዳለሁ ያለ ቅዱስ ጳውሎስ ለምንድን ነው የሚለውን አባቶቻችን ሲመረምሩ አምስት ቃላት የተባሉ በአምስት ሕዋሳት የሚሰሩ ምግባር ትሩፋት ናቸው ብለው ተርጉመዋል። የሰው ልጅ ስንት ሕዋሳት ነው ያሉት? ኧረ በሞቴ ይሄ ጣት ይታያችኋል? ስንት ነው? የእውነት ይታያችኋል? ስንት ነው? ይሄ ስንት ነው? እዛ ነው። እሺ ይኸውላችሁ እዚህ ጉባኤ የተማሩ ያስተማሩ የኔታ አካለ ወልድ የሚባሉ የቀለም ቀንድ መምህር ነበሩ። ሲፎከር ሰምታችኋል? ይማሯል እንደ አካልዬ ይዋጓል እንደ ገብርዬ ሲባል ታሪክ አጥኑ። በነገራቸው እንዲሁ አብዬ ጊዜ ሰንበት ተማሪዎች ከሆናችሁ ታሪክ አጥኑ፣ የደብሩን ታሪክ አጥኑ። እንዲሁ ታሪክ እንኳን የኪዳነ ምሕረት መውጫ ትልቁን በር ታውቁታላችሁ? ይሄ ዋርካ ያለችበት እሷ ላይ አንዲት ድሃ ሰው ቁጭ ብላ ነበረ። ጀነራል ነጋ ኃይለ ሥላሴ የሚባሉ የጎንደር ከንቲባ ነበሩ። በኃይለ ሥላሴ ዘመን ጀነራል ነጋ የሚባሉ እና ሁል ጊዜ ኪዳነ ምሕረት መጥቶ ማስቀደስ ይወዳሉ። እዚያ ብዬ ጊዜ እና አስቀድሰው ሲወጡ ጌታዬ እግዚአብሔር ያሳየው መልአኩ ያመልክቶ እያለች ትጮኻለች። እና አጋፋሪውን አንተ ጠይቃት ምን ሆና ነው የምትጮች ሴትዮ ይሏል። ምን ሆነች ነው ሲላት ጤፍ በኩንታል 12 ብር ነበረ 16 ብር አስገቡብን። ይሄው ግፋችን ይመልከቱ። ይሄ መምንት ዛለኝ ሰሞኑን ገበያ ወጥተን 12000 ነው ኩንታሉ። መገጣጠሙ ገርሞኛል። 12 ብርና 12000 ብር በስንት ዓመት ልዩነት ማለት ነው? በ60 ዓመት ልዩነት። የዛሬ 60 ዓመት ነው ይሄ ነገር የተፈጸመው። በ60 ዓመት ልዩነት ከ12 ወደ 12000። ይህንን ሰምተው ነጋዴውን ጠርተው ለምንድን ነው አንተ 4 ብር የጨመርክ? ዝም ወደ ነበረበት 12 ብር ባትመልስ ንብረታችሁን በሙሉ ወርሳለሁ ብሏል። ዳኛ ጥሩ ነው እሺ ብሎ 12 ብር። ይሄው እዚህ አብይ እግዚአብሔር ላይ የተፈጸመ ነገር ነው። ያዘው አጥናው፣ አስተውለው፣ ልብ በለው። አካለ ወልድን ኢየሩሳሌም ወሰዷቸው ይባላል። ሁሉ ሲያማተብ አይታችሁ ከሆነ እንደዚህ ነው አይደል? ወጮች ኳስ ተጫዋቹ ምን ታዩታላችሁ? እንደውም እንደዚህ ወደ ግራ ነው የሚያደርጉት አይደል? እና ሊቁ እንደዚህ ሲያማትቡ ያዋቸዋል። አይ ኢትዮጵያውያን እኮ እንዲሁ ሃይማኖት የላቸውም ብሎ ትችት አቀረቡ። ወዚ ያሉት ምስራቁም ምዕራቡም አቀረበ። እንዴት ሲሉ ሶስትነቱን ክደው እግዚአብሔርን አንድነቱን እንደ ሰላምና እንዳይሁድ እኮ አንድ ብቻ ነው ብሎ ሶስትነቱን መካዳቸው እኮ ነው ብሎ ይከሷቸዋል። አካለ ወልድ ደግሞ አይ እንደሱ እኮ አይደለም፣ አይ አላስተዋላችሁትም። እናሳ ሲሉ እቺው አንዲቱ ራሱ የአንድነት የሶስትነት ምሳሌ ናት። በዚህ ሲያዋት ስንት ናት? በዚህ ስንት አጽቃላት? ይህ እኮ አንድነት ሶስትነት ብለው አስረድተዋቸው እንዲያ ነው እንጂ ትምህርት ተብለው ተደንቀውበታል። ሀገር ቤተክርስቲያንን ማስመስግነውበታል። ይሄ ስንት ነው? አሁን
ይሄ ስንት ነው? ኤሳ ያስቃችሁን ቁጥር እንኳን አታውቁም። ይሄ ስንት ነው? አይደለም 15ም አይደለም 12ም አይደለም 10ም አይደለም። በሉ ተውት በቃ ንገረን ይሻላል እኮ 14 ነው። በአጽቅ ከሆነ 14 ነው። ይሄ ስንት ነው ያለው? እዩት እንጂ ተንባ አይደለም የምትሉት አውራጣት። እኔ ይገርመኛል። አባቶቻችን ምን ይላሉ? አባቱን አያውቅ አያቱን ይናፍቅ ይላል። አካልን ሳታውቅ ሌላ ምን ምስጢር ታውቃለህ? ጣትን አስተውለው እንጂ አጽቅን ደግሞ እግዚኦ መሐረነ ክርስቶስ ስሉ ከዚህ ከስንጥሩ ላይ ነው። እሺ እዚህ ስንጥሩ ላይ መሃሉ አይደለም፣ ለስላሳው ላይ አይደለም። እቻለች አይደል ያጽቅ ስንጥሯ የጌታችን የግርፋቱ ሰንበር ምሳሌ ናት እኮ። አታውቅም? እሱ ያዘው ስንጥሯ ላይ ነው፣ እዚች መካከል እሷ ናት። ግርፋቱን ለማሰብ ይላሉ አባቶቻችን። ለቡ ይላሉ ሊቃውንት አስተውሉ። ስንት ሕዋሳት አሉን አለ? 5 ሕዋሳት። በ5 ሕዋሳት 5 ቃላትን አለ። በ5 ሕዋሳት የሚሰሩ ምግባራትን እንዲህ አለ ባጭር። አንደኛ፣ ሁለተኛ 5 ቃላት የተባለው 5ቱ አዕማደ ምስጢር ናቸው። እነዚሁም እናንተ ቁጠሩልኝ። አንደኛ ኧረ በሞቴ ምስጢረ ሥላሴ ሚ ሳይሆን ምስጢረ ሥላሴ። ሁለተኛ ምስጢረ ሥጋዌ። ሶስተኛ ምስጢረ ጥምቀት። አራተኛ ምስጢረ ቁርባን። አምስተኛ ምስጢረ ትንሣኤ ሙታን። 5 ቃል ብዙ ከመናገር የቤተክርስቲያን መሰረቷ እነዚህ 5 ቃላት ናቸው። ተምረዋል ብዬ ይሄ በክረምት ኮርስ እነ ኔታ በደንብ እንዳስተማራችሁ ተስፋ አድርጋለሁ። ነገር ግን 5ቱን አዕማደ ምስጢር ስትማሩ በልካችሁ ብቻ ነው። ከዚያ በኋላ ምስጢረ ሥላሴን እመረምራለሁ ማለት ችግር ነው። አዕማደ ምስጢር አይመረመርም። ለእምነት ያክል ጥቂት ትማራላችሁ። ሰው የሚማር አባቶቻችን ለሁለት ነገር ነው አሉ። የመጀመሪያ ለራሱ ለእምነቱ ይረዳል። ሁለተኛ ነገር እንዲህ ቢል መናፍቅ የተዘጋጃችሁ ነው ስላለ ቅዱስ ጴጥሮስ የሚገባውን መልስ ለመስጠትም ያስፈልጋል። ከመጠናችሁ ግን አትለፉ። ምርምር ውስጥ ብትገቡ እንኳን እናንተ እነዚህ ሊቃውንት እነ አፈወርቅ ዮሐንስ መርምረው አልዘለቁትም። እነ ቅዱስ አትናቴዎስ፣ እነ ቅዱስ ቄርሎስ፣ እነ ቅዱስ ዮሐንስ ወልደ ነጎድጓድ አቀቷቸውን የቀረ። ለዚያ ነው አባ ሕርያቆስ ኢንስስ በያቲው ወይ እንጠናቀም ወይ እኔንም ቸገረኝ ያ ነገርስ አያችሁ የዛ ቄስ ነገር መጣ ወይ እንጠናቀቅ ማይመቅቲው ጥልቀቱን መመርመር ወደ ሰማይ ምጥቀቱ ወደ ምድር ጥልቀቱ ግራ ቀኝ ፊት ኋላ ስፋቱ የእግዚአብሔር አይመረመርም። ስለዚህ 5 ቃላት የተባለው እሊህ 5 አዕማደ ምስጢር ናቸው ባጭር። ቀጥሎ 5 ቃላት የተባሉ የጌታችን 5 ችንካሮች ናቸው። ስም አላቸው አይደለም? አንደኛው ችንካር ማን ነው የሚባል? ኧረ በሞቴ ሳዶር። ሁለተኛው አላዶር። ሶስተኛው ዳናት። አራተኛው አዴራ። አምስተኛ ሮዳስ። የቤት ስራ ልስጣችሁ። እነዚህ ምን ማለት እንደሆነ ትርጉም ማግኘት ትችላላችሁ። ከባድ ናቸው ትርጉም ለማግኘት። እነዚህ የጌታችን 5 ቅንዋት አባቶቻችን ነው 5 ቃላት ያላቸውን ስለምን በ5 ቅንዋት መሰለው ለምን ለዚህ አስተረጎመ ቢሉ አንድ ክርስቲያን 5ቱን ቅንዋት ካልተረዳ ክርስቲያን አይደለም። ጌታችን ለኛ ብሎ በ5 ችንካር መቸከሩን 13 ማኅተመ መስቀል መቀበሉን የማያምን ሰው ክርስቲያን ሊባል አይችልም። እንዲህ እያለ ብዙ ሀተታ ያሰጣል። ሰዓት ስለሄደብን የመጨረሻ 2 ማጠቃለያ ብቻ ልስጣችሁና ጨርሳለሁ። አንደኛ ቅድም ያልኳችሁ አባ ሕርያቆስ 5 ቃላትን እንምረጥለት። አንድ ክርስቲያን አባቶቻችን እና አባ ሕርያቆስ ክርስቲያን ሊያሰኘው የሚችለውን ነገር ሲናገሩ አንደኛ ምን ያስፈልገዋል? ናጥሪ እያለ ነው። ትህትና ያስፈልገዋል አለ። ምን ያስፈልገዋል? ትህትና። ቅድም ብለን የለ አንዱን ይንቀዋል። አይሆንም። ሁላችንም የተማርን አይደለም። ሁላችንም ምሁራን ነን። በእግዚአብሔር ቸርነት በእርሱ ይቅርታ ሁላችንም የተማርን አይደለንም። ምንት ብከ ዘይነሳይከም ካለይከ ባለው ኃይለ ቃል አንድ ሰው ከመምህር ያልጠየቀው ከእግዚአብሔር ያልጠየቀው የራሱ የሆነ የባህሪ የሆነ ነገር የለም። ትህትና ያስፈልጋል። እኛ በሉ እስቲ ኧረ በሉ ኃጢአተኞች ነን።
በጎንደር አማርኛ ኃጢአተኞች ነነ ይባላል። ነነ በሉ እስቲ። የጎንደር አማርኛ ጥሩ ነው። ይሄን የአዲስ አበባ አማርኛ ወዲያ ተውት። ነን የአዲስ አበባ ነው፣ የኛው ነነ ነው። በላን ነው በላነ ነው የሚባለው። በላነ ነው፣ ጠጣነ፣ ሄድነ፣ መጣነ፣ አዘጋጀነ ነው። ነበሉ አትፈሩ። አዲስ አበባ ስንሄድ ብዙ ጊዜ በተለይ ድሮ፣ ዛሬስ ችግር የለውም ቀና ብሎ የሚያየንም ብዙም የለም። ድሮ ግን አንዳንድ ቦታ አንተ በጎንደር አማርኛ አትናገር ይንቁሃል እያለ ተው እንጂ አማርኛ እኮ እናቷ ጎንደር ናት ተው እንጂ። ጨቅላ ስንል ሲስቁብን ቆይተው ዛሬ የመሀል ሀገር ሰው በሙሉ ምን ይላል? ጨቅላ። ለምን? ለእንግሊዝኛው አቻጥለት። ኢንፋንት፣ ቤቢ፣ ቻይልድ የሚል 3 እንግሊዝኛ ቢቀርብለት ሁሉንም ሕፃን ብለ ፍጥጥ። ኧረ በሉ ለአንዱን ጨቅላ እንበለው ተብሎ ወደሽን ቆማጤ ንጉሥ ትመርቂ እንዲህ ነው። ምጎጎ አለ የጎንደር ሰው ይላል። አዎ ምጎጎ ነው። ምን ትለኛለህ? ምጎጎ ነው። ሚኩ ግራ ገብ። እውነቴን በአማርኛ አትፈሩ። እናቲቱች ናት፣ ጎንደር ናት። እውነቴን ነው። አዎ እና እዛ አንድ ቦታ ካፌ ልጋብዝ ብሎ እዚህ የኛ ደብረ አንዱ ዲያቆን ታውቁታላችሁና የሆነ ታዘዘና ሳየው ዋጋው በጣም ውድ ነው። አይን አንበላ። እኔ እኮ ነኝ የምከፍለው። ብትከፍለው አንተ ምን አገባኝ? አልበላም እኔ። ለምን? እግዚአብሔር ከሰማዩ ያይብናል። ደሃ እያለ እንዲሁ አንድ ኬክ በዚህ ዋጋ አንበላም፣ ይቅርብን። አስተናጋጇ ጠራዋትና ተይው በጣም ያሳፍራል መሰል በመሀል ሀገር እንደዚህ ማድረግና ይቅርታ አድርጊለት ክፍለ ሀገር ነው የመጣ ብለዋል። ነይማ አልኳት። ከክፍለ ሀገር ብቻ አይደለም ከጎንደር ነው የመጣው። ያዥ እውነቴን እኮ ነው። በነገራችሁ ላይ በሊቃውንት እንኳን በማህሌት ኔት ያውቁታል አይደል? ጎንደር ምን አለ አይደል የሚባል ለቀለም በማህሌት እኮ ጎንደር ምን ይላል? ስለዚህ ዛሬ እኮ ነው የጥንት አይደለም የምነግራችሁ። ዛሬም የአዲስ አበባ ሰው የአዲስ አበባ ሊቃውንት ምንድን ነው የሚሉ በዚህ ጉዳይ? ጎንደር ምን አለ ምን ተባለ ዛሬ ጎንደር ይባል። ሰውም እኮ ዛሬ ሱሪያችን አውልቀን ነው እንጂ እኮ አታስታውሱም? በ2001 ዓመተ ምህረት ላይ ችግር በተፈጠረ ጊዜ ይሄ ሁሉ ሲደረግ ጎንደር ዝም አለ አልተባለም? አራዳ ጊዮርጊስ ላይ ምን አለ ሰው? ይሄ ሁሉ እየተፈጠረ በሃይማኖት በሀገር ጉዳይ ጎንደር ዝም አለ ተባለ። ለምን? ጎንደር የሀገር ራስ ናት። ተወደደም ተጠላ ትሰጣለች እንጂ ብዙ ጊዜ አትቀበልም። ሰጭ ናት እና በአማርኛ ማፈር አይገባም። ስለዚህ ምን ነበሉ አልኩኝ? ኃጢአተኞች። ቅዱስ ዮሐንስ አፈወርቅን ጨምሮ ቅዱሳን ሊቃውንት ምን ይላሉ? ሰዎች መጥተው ጸሎት አድርጉልን ሲሏቸው ምንድን ነው የምትሉ? ሰነት ተማሪ አማርኛ አለች። ድሮ እንደናንተ ስለነበርን እናውቀዋለን። አሁንም ሰነት ተማሪ ነን። ግን መጥቶ ስለ እኔ ቆሻሻ ኃጢአተኛ እኔ ላንተ አልጸልይ። ውሸቱን እኮ ነው። የገጠመኝን እኔ ልንገራችሁ። ሳስተምር ቆይቼ አንድ ጊዜ ሰነት ተማሪ በጣም ጠባዩ አስቸጋሪ ነው። አንካካድን ጠባያቸው አስቸጋሪ እንተዋወቃለን። እኔ እኮ እንግዲህ የብዙዎቻችሁን እድሜ ያክል ሰነት ትምህርት ቤት የሰነት ትምህርት ቤት ሳይጀመር ጀምሮ ነው ሰነት ትምህርት ቤት መማር የጀመርኩ እኔ እኮ። እድሜያችንም በዛው ብዙ ሊመስል ይችላል። ግን ይሁን ደህና ዋላችሁ። በጣም ጨጓራዬን ሲያመኝ በብስጭት ምክንያት ማስተማር አቆምኩኝ እና አንደኛው ልጅ በጣም ተንኮለኛ ነው። እዛ ሰነት ትምህርት ቤት ያለ ልብ ይስጠው መድኃኔዓለም። ክፋት መጥፎ ነው፣ ክህነቱን ጥሏል። አሁን ባለበት አሁንም ከሌላ ጥፋት ይሰውረው። ተረግሟል፣ ታዝኖበታል ብዙ እና ተከትሎ መጥቶ ለምንድን ነው የማታስተምረን ብሎ ሲለኝ በእኔ ቤት ትሁት መሆኔ ነው። እኔ እኮ ምንም አውቀው ነገር የለኝ ምንም አልተማርኩም ምናምን ብዬ አልኩት። ግምጃ ቤት በር ላይ ነው። ምን ቢለኝ ጥሩ ነው? ምንም እንዳልተማርክ መች ጠፍቶን ንዴቴ በአፍንጫዬ ወጥቶ ሊነስረኝ የደረሰ። ምክንያቱም እኔ ያልኩትን እኮ ነው የደገምኩ። ለምን ብትሉ እቺ አፍትትና ትባላለች። ታዲያ አባቶቻችን ምን አሉ? ትትና ማለት እኔ ኃጢአተኛ ነኝ ማለት አይደለም። ኃጢአተኛ ነህ ሲባል በደስታ አዎ ማለት ነው። ከልብ ነው፣ ከአንገት ሳይሆን። ተመሃርዋ ለአቲት ወርስክሙ እንዳለው ሐዋርያው ራስን ዝቅ ማድረግ ተማሩ። ይህ የምትለብሱት ልብሰ ምክር ነው። አዎ ወደፊት ነገ እኔ እውነቴን ነው ላስቀይማችሁ እችላለሁ። ይቅርብን ያላስተምርም አላልኩም። ያው ምስክር ተነስ አንተ ቆሜ ነው የማስመሰክር። ተነስ እኔ ተለባብሶ የለም ዙር ወደዚያ ብያለሁ። ላስቀይም እችላለሁ። ተውን ይልቅርብ አላልኩም። የፈለገ ይሁን እኛ እዚሁ ነን ችግር የለውም አልከኝ። ይሄ የለበሳችሁት ልብስ ኦርቶዶክሳዊ አይደለም።
በአንድ ቀን አውልቆት አይደለም። በጊዜ ሂደት ግን መደበኛ ክርስቲያን ልብሳቸው ይሄ ጴንጤ ልብስ ነው። በ1950ዎቹና 60ዎቹ ታድሶ ሲገባ ኦርጋኑን ፒያኖን ምናምን ሁሉ ይዞት መጣ። ሁሉ ሲወጣ የቀረ ይሄ ነው። መንበረ መንግስት ይሄን ለማስወጣት ጨጓራዬን ጨርሻለሁ። እኔ ስወጣ ግን መልሶ አስገብተውታል። በአንድ ቀን ይሆናል አይደለም፣ ተቀመጥ ተባለ። በአንድ ቀን ይሆናል አይደለም፣ በሂደት ቀስ እያላችሁ አሁን የና አመላለስ ነጭ ለብሳችሁ ነጠላ ለብሳችሁ ብታቀሩት ምን ችግር አለ? በመጽሐፍ የሌለ ነገር እኮ አይደረግም። በመጽሐፍ ያለ ብቻ ነው የሚደረግ። የታዘዝነውን ነው የምናደርግ። ሕግ እግዚአብሔር እኮ ወዲህ ብትሉት ወዲህ እኮ ለውጥ የለውም። ሕግ እግዚአብሔር ቀጥ ያለት ናት። ጎዳና አንዲት ናት። ወዲህ ወዲህ የላት። ለወደፊቱ አስቡበት። አሁን በበዓላችን ቀን በመታሰቢያችን እንዲያን ቀር የራሳችሁ ጉዳይ፣ እሱን እውቀሱት። ቅር ካላችሁ ድጋሚ አልመጣም፣ እናንተ ታውቁ። እኔ ችግር የለም። የእውነቴን መጥቼ ባቄላ ቀረ መንቀር ይላሉ። እኔ ድካም ነው የሚቀርልኝ፣ ምን ያደርጋል? የእውነቴን ነው። የእኛ ልብስ ይሄ ምን አለን አላኩ። አሁንም የእውነቴን ነው። እናንተ ብቻ አውቅሽ ዝም አለም። አሁን ጠምጥሞ ታያላችሁ። ይሄ ነው የካህን አለባበስ። ግን አንዳንዱ ቄስ የመነኩሴ ቆብ ሲያረግ ታዩታላችሁ። ነውር ነው። እናንተ በዚህ ጀመራችሁት። አዲስ አበባ ነው ነገር የተጀመረ፣ ከአዲስ አበባ ነው የመጣ። አሁን አዲስ አበባዎቹ ሰልችቷቸው ምንድነው የሚያደርጉ? የዲያቆን አክሊል፣ የዲያቆን መቀደሻውን አክሊል ራሳቸው አድርገው። ደግሞ እሱ ብቻ አይደለም፣ አይታችኋል እያሉ ሲዘፍኑ አብደዋል እኮ ጨርቃቸው ሊጠሉ አዲስ አበባ። እዛ ሲሄድ አስተምር ሲሉኝ መቀየም ፈልጋችሁ ደግሞ የሚገርማችሁ አንድ ቀን አስተምር አሉ። በስንት ጭቅጭቅሽ አልኩና መንገድ ሲሄድ ሰብሳቢ መጥቶ እንዲሁ ግን አደራ እኛን የፈለክ አድርገን እንዲሁ እንግዶች ስላሉ እነሱ እንዳትነካብን ካጠፉ እነሱስ የማንጀት አላቸው። ልብ እንበለው እንድናስተውለው ብዬ ነው። ከተነሳ ላይ ቀር ትትና ሲባል ምን ለምንድን ነው የምንፈልገው? ለመታየት ይበል ለየት ለማለት አይደል? የሰነጥሮ ልብስ ተማሪ ልብስ ይባላል። ለየት ብሎ ለመታየት የለም። በሕግ ያልተገኘ ይሄ ልብሰ ምክር ይባላል። ትትናን ገንዘብ እናድርግ። አንደኛው እሱ ነው። ሁለተኛ ንጽህና ይኖረናል። ንጽህና ማለት ምንድን ነው? ሕጉን መጠበቅና ንስሐ መግባት ነው ብለዋል አባቶቻችን። ሕጉን መጠበቅ መጠንቀቅ ይባላል፣ ላለመበደል። ቢበድሉ ደግሞ ልብስ እንዳይቆሽሽ ይጠብቁታል፣ ቢቆሽሽ ያጥቡታል። ይኸው ነው ንጽህና ማለት። ሶስተኛው ፍቅርን ገንዘብ እናድርግ አለ። የላይኛው ሁለቱ እንደ ነቢያት ነው፣ ቀጥሎ ያለው እንደ ሐዋርያት ነው። ፍቅርን ገንዘብ እናድርጋለን። ስለ ፍቅር እኔ መስበክ አይሆንልኝም። ፍቅር ምን እንደሆነ እስካሁን ድረስ በተግባር ስላልተረዳሁት፣ ግን ፍቅር ማለት አንዲት ናት። ራስን ለሌላው አሳልፎ መስጠት ነው እንጂ እኔ ወድ እኔ ማር መባባሉ ፍቅር አይደለም። ተውት። ሌላኛው የዋሃትን ገንዘብ እናድርግ ብሏል። የዋሃት ማለት ቅንነት፣ ተንኮለኛ አለመሆን፣ ለጥቅም ራስን አለማስቀደም፣ ለሌሎች ሲሉ መጎዳት የዋሃት ነው ብለዋል አባቶቻችን። ይህንንም ያስተማረን መድኃኔዓለም ነው። ሰው ሲሆን ሁሉ መከራ ሲቀበል ለእሱ ምን ሊያገኝ ነው? ስለማን ጥቅም ነው ያሉ መከራ የተቀበለ? ፍቅርም የዋሃትም እሱ ነው፣ ስለኛ ነው። ፍቅር ሳቦ ያለው እሱ ነው። የመጨረሻው አምስተኛው ምንድን ነው ከተባለ አርምሞና ትዕግስት ነው። ምን ነው ሁለት አይደለ ትለኝ እንደሆነ አንድ ነው። ለምን? ትዕግስት የልቡና አርምሞ የአንደበት ነው። ልብ ዝም ካላለ አፍ ዝም ማለት አይችልም። አፍ ዝም ካላለ ልብ ዝም ማለት አይችልም። ስለዚህ አርምሞና ትዕግስትን አንድ ብለው አምስት ብለውታል። አምስት ቃላት። የመጨረሻ አምስቱ ቃላት የኔ ራሴ ግሌ ምክር ነው። በዚያ በምታውቁት አገልግሎት ያሉ ወንድም እህቶቻችንን ሁልጊዜ የምመክራቸው አምስት ነገሮች አሉ። ሰንበት ተማሪ ከሆናችሁ በቤተ እግዚአብሔር መኖር ከፈለጋችሁ እነዚህን አምስት ነገሮች እነዚህን አምስት ቃላት ልብ ብላችሁ ጠብቋቸው። አንደኛ ዓላማ ይኖራችሁ። ጊዜ ነምን እንኳን እናንተም ከደጋግ ሊቃውንት ጋር ስንነጋገር እችን ነው የምላቸው። ዓላማ የሌለው ሰው ወዳቂ ነው። ሁለተኛ እምነት ይኖረን። ሶስተኛ ሁልጊዜ መንፈሳዊ ጥረት እናድርግ። አራተኛ ቅድም ካልኳችሁ ጋር የሚገባ ነው፣ እንታገስ፣ አንቸኩል። አምስተኛ የመጨረሻው ጥንቃቄ እናድርግ። አሁን ልደግምላችሁ ነኝ። አንደኛ ዓላማ፣ ሁለተኛ እምነት፣ ሶስተኛ ጥረት፣ አራተኛ ትዕግስት፣ አምስት ጽናት ይባላል እሱ፣ አምስተኛ ጥንቃቄ ነው። አሁን እናንተ ድገሙልኝ። አንደኛ ኧረ በሞቴ፣ ሁለተኛ እምነት፣ ሶስተኛ ጥረት፣ አራተኛ ትዕግስት ወይም ጽናት፣ አምስተኛ
እነዚህ አምስት የሌለው ጳጳስ ገሃነም ነው ይገባ። እነዚህ አምስቱ የሌሉት ካህን ገሃነም ነው ይገባ። እነዚህ አምስቱ የሌሉት ዲያቆን፣ ሰንበት ተማሪ፣ አገልጋይ፣ ምዕመን ማንኛውም። ለምን ብትሉ ሰንበት ትምህርት ቤት ትናንት የነበሩ ዛሬ ለምንድን ነው የሌሉት? እንኳን ሌላ ዛሬ እንኳን በዓመታዊ ክብረ በዓል እንኳን ብዙዎቹ አልመጡም አይደል? ለምንድን ነው ያልመጡት? ሰንበት ትምህርት ቤት ምን ፈልገው መጥተው ኖሮ ነው? ዓላማችን እግዚአብሔር መንግስተ ሰማያት ቤተ ክርስቲያን ለመሆን ያለባት። ለዚያ ነው እገሌ ምን ሆነ ሰንበት ትምህርት ቤት ቀር እገሌ ያስቀይሙኝ እገሌ ሊያስደስት ነበር እንደ ሄድከው እዛ ደግሞ ሳረሰው ሰንበት ተማሪዎች ወንድና ሴት አትቀራረቡ ተው ባካችሁ። እኔ አይኔ ብዙ ያል አውቃቸዋለሁ። ሴቶች ከሴቶች ጋር ዋሉ፣ ወንዶች ወንዶች ጋር ዋሉ። እድሜያቸው አይደለም ጊዜያቸው አይደለም። እዚያ የነበርኩበት ሰንበት ትምህርት ቤት የወደቀበት ምክንያት እሱ ነው። ተው ነቴን ጊዜው አይደለም። ምን ታረጋላችሁ ደግሞ አታምሹ። በጊዜ ሄዱ። መዝሙር ጥናቱ ምን ሁሉም በሰዓት አድርጉት። እኔ ነው ዛሬ ዓመት ነው። ከዚህ በኋላ ብዙ ስለማንገናኝ የዓመት ነው ያዙት። ስለዚህ ዓላማ አይኖረን። ሁለተኛ ምን ጊዜም ቢሆን እምነት እንዴት ነው የሚገኝ? እንዲሁ አንድ ሰባኪ የሚገርመው ነገር ወሰከና ሃይማኖታዊ የሚለውን የወንጌልን ቃል አንስቶ ሐዋርያት በዚህ አነጋገራቸው ይነቀፋሉ አለ። አንተ ትነቀፋለህ ራስህ። አይ ለምን እኮ ማለቴ ነው እምነት የሚጨመር የሚቀንስ ነገር አለ። ማን ያለ ከየት መጽሐፍ ነው ያገኘው? እምነት ጨምርልን ብለን እንደ ሐዋርያት መጸለይ ያለብን። እምነት ስጠን ጌታ ሆይ እምነት ስጠን። በክርስቶስ በመድኃኔ ዓለም በእግዚአብሔር የሚያምን ሰው የቅዱሳን ነው ጎዳና። ሶስተኛው ጥረት ያስፈልጋል። ጾም፣ ጸሎት፣ ስግደት፣ ምጽዋት። እንዲያው ሰንበት ትምህርት ቤት ተቀምጣችሁ ትልቅ ሙያ የሚመስላችሁ መዘመር ብቻ ነው አይደል? ነው። ሰንበት ትምህርት ቤትን የገደለው መዝሙር ላይ ብቻ ማተኮር ነው። መዝሙር ላይ ብቻ አታተኮሩ። አሁን የዚህ ዝግጅት አብዛኛው ፕሮግራም እኔ ሳይ ብዬ አሁን እኮ የክብረ በዓል ስብከት ይሄን አላይረዝምም አይደለም? ደግ አደረኩ። በደንብ ይርዘም እስቲ። አንድ ጊዜ ሰጥተኛል መድረኩን ወረዳ ክለኝችም ቻለው። ጠቅላላ ፕሮግራሙ ምንድነው? መዝሙር ይሁን ምስጋና ጥሩ ነው። ነገር ግን ቅድም ብያቸዋለሁ፣ በጎሳ ያነሳ ነው ነገር ከአንጀት ለማለት ሁልጊዜ ራሳችን ማለማመድ አለብን። ቁጭ ብለሽ ነጠላ ከምትፈቴ ወንድና ሴት ቁጭ ብላችሁ ከምታወሩ እኔ ነገራችሁ ብቻውን ቁጭ ብሎ የሚዘምር ሰንበት ተማሪ እንዲገጥመኝ እመኛለሁ። ቁጭ ብሎ ዝም ብሎ የሚዘምር ለራሱ በቃ እዛፉ ጥላ ስር ከአጸደ ቤተክርስቲያን ቁጭ ብሎ የሚዘምር እንደ ቅጸል አይደለም፣ እንደ ምስጋና በደንብ ያጠናውን ነገር ማለት ነው። መንፈሳዊ ጥረት ሲባል ይኸውላችሁ ከመዝሙር ይልቅ ለጾም፣ ለጸሎት፣ ለስግደት፣ ለምጽዋት ቅድሚያ ስጡ። ጥረት ማለት እሱ ነው። መንፈሳዊ ጥረት ያስፈልጋል። ሌላኛው ጽናት ነው። ትናንት የነበሩ ወንድሞቻችሁ ታላላቆቻችሁ ወጥተው ጠፍተዋል። እኔ አንድ ሰንበት ትምህርት ቤት ተቀምጬ 6 ትውልድ አይቼ ነው ወጣው ምለው ማስተማሩን ስላቆምኩ ነው እንጂ አሁንም ባለው አስባችሁታል? በአንድ ወጣት እድሜው 6 ትውልድ ይገባል ይወጣል። የሚገርማችሁ ነገር ዘፋኙን ጠይቁት። ሰንበት ትምህርት ቤት ምስጋና ይግባትና ጉሮሮዬን ያለማመድኩት ሰንበት ትምህርት ቤት ነው። ሰንበት ትምህርት ቤት የዘፋኝነት መለማመጃ ነው። ዛሬ በየተሐድሶ ጓዳ በየመንፈቅና በየጫቱ ያለ ሰንበት ትምህርት ቤት ያልነካዋለ ጽናት የለም። ጽናት እንዲኖረን እንሞክር፣ እንለምን እግዚአብሔር። የመጨረሻው ጥንቃቄ ነው። ጥንቃቄ አድርጉ። ቅድም ያልኳችሁ ለሱ ነው። ተጠንቀቁ። ሴቶች እንደ ሴት ነው፣ ወንዶች እንደ ወንድ ነው። ክህነት ያላችሁ ክህነት እንዳለው ነው። ለእያንዳንዷ ነገር መንፈሳዊ ትምህርት ከሊቃውንት ከመምህራን እየጠየቃችሁ ተራመዱ። አባቶች ምን አሉ? ክርስቲያን ሲጓዝ አንድ ይራመዳል፣ ሁለት ይገላምጣለች። እንዳትረሷት። ለነገሩስ እንኳን እንደዚህ ባለው በክብረ በዓል ቀን ባዘቦቱ የምትይዙ አይመስልኝ። ማስታወሻ የያዘ ሰው የለም። ይሄን ሁሉ አሁን ስትወጡ ምንድን ነው ተማራችሁ ዛሬ? አዎ ምን ተማራችሁ? ኧረ የሚቆጣው ሰውዬ ብዙ ነገር ሲል ነበረ። በቃ አለቀ። ስጥና ይልሃል። አንዳንዱ ሰው ተዘጋ ነው አይደል? ጥንቃቄ ያስፈልጋል። አንድ ተራመዱ፣ ሁለት ገላምጡ ማለት ጠላት ብዙ ጠላት ያለበት ሰው ሲሄድ እንዴት ነው? ረመድ ይልና ዞር ብሎ ያለ አይደል? ለምን እንዳይጠቃ ጥቃት እንዳይደርስበት። እኛ ደግሞ ረቂቅ ጠላት ስላለብን አጋንንት ጥንቃቄ ማድረግ ይገባናል። ለሁሉም 5ቱ ቃላት ከረጅም በአጭር ከሙሉ በክፍል እነዚህ ናቸው። የመጨረሻው መጨረሻ ሰንበት ትምህርት ቤቱ መቼስ ይሄን ሳላወሳ ለእናንተም ቅር እንዳይላችሁ ነው እንጂ ለእኔስ ትምህርቴን ጨርሻለሁኝ። ቅር እንዳይላችሁ፣ ምክንያቱም እዚህ እንግዲህ በመኖር ብዙ ዘመን ተወልዶ በማደግም ታሪክ በማጥናትም እግዚአብሔር ይመስገን ትንሽ ይኖረናልና ሰንበት ትምህርት ቤቱ ሲመሰረት በእርግጥ ልጆች ነን፣ እየመጣ እንማር ነበረ። መስራቾቹ ዛሬ እናውቃቸዋለን። ሲመሰረት ነበርነ ማለት መስራች ነን ማለት አይደለም።
ግን ነበርነ ሲደረግ የነበረውን ነገር በሙሉ እናስታውሰዋለን። የሞቱ አሉ፣ ነፍሳቸውን ይማር። እንደነሸቱ ያሉ እንዴት ያሉ ትጉሃን አገልጋዮቻችን፣ ጤና ያጡ አሉ፣ ከጎዳና የወጡ አሉ፣ በውጭ ሀገር ያሉ አሉ፣ በሀገር ውስጥ ያሉ አሉ። ጸሎት አድርጉልን እያሉ ሁሉ ሰንበት ትምህርት ቤቱ ጸሎት ቢያደርግልን የሚሉ እኮ አሉ፣ አሜሪካ ተቀምጠው። ዛሬ ተመልሶ ቢናፍቁት የት ይገኛል? ያንዴ እንደ ቀላል ይታይ ነበረ እና ጊዜው ለዚህ ሰንበት ትምህርት ቤት ምስረታ ምክንያት የሆነው በ1985 ዓመተ ምህረት 83 ላይ የካቲት ላይ ጎንደር ወያኔ ወይም ኢህአዴግ ጎንደር ገባ። ከዛ ግንቦት 20 አዲስ አበባ ከገባ በኋላ ሃይማኖት በጣም ችግር ውስጥ ገብቶ ነበር። የዘመኑ ታውቃላችሁ፣ ተክሊል ማስደረስ በዛ ዘመን ብርቅን ነበር። ተክሊል የሚያስደርስ የለም። ተክሊል አስደረሱ ሲባሉ ተክሊሉ ይደረስና ሳይቆርቡ ነው የሚሄዱ ነበር። እንደዛ ሁሉ ነበር እኮ ብጥቅጥ ነበር ይወጣ እና በዚያ ወቅት ዛሬ ያሉበት ሁኔታ ጥሩ አይመስለኝም እንጂ አንድ መነኩሴ ሰባኪ ነበሩ፣ አባማ ኢየሱስ የሚባሉ ነባሮቹ ታስታውሷቸው እንደሆነ እንግዲህ ያን ያህል በእድሜ ጎርበጥ ያላችሁ እሳቸው መጥቶ በሚሰብኩበት ጊዜ የጎንደር እምነት ክርስትና በጎንደር ተነቃነቀች። ያን ጊዜ ማህበረ ቅዱሳን ሐመር መጽሔት የሚባል ጀምሮ ነበር። መለከት የሚባል መጽሔት ተጀምሮ ነበር። የመጀመሪያዎቹ መጽሔቶች አሉ። አባታችን እየያዘን ይሄዳል። እዚህ አደባባይ ኢየሱስ ነው። አንዳንድ ቀን መንበረ መንግስት ነው ስብከቱ የሚሰጥ። ኋላ 85 ትምህርት ሲሰጥ ቆይቶ ሐምሌ 28 እና ጳጉሜን አንድ ቀን የሃይማኖት ጠብ ተነሳና ብዙ ደም ፈሰሰ፣ ብዙ ሰው ታሰረ፣ ብዙ ሰው ተሰደደ። በዚያ ጊዜ የወጣቱ ቁጭት ብዙ ነገር ፈጠረ። ከነዚህ መካከል አንደኛው በሰንበት ትምህርት ቤት መሰብሰብ ነው። ከዚያ በፊት እዚህ ወጣ ገባ ስለነበረ በዚያ ጊዜ የነበሩ በእድሜ ከኛ ትንሽ በለጥ የሚሉ ወንድሞቻችን እህቶቻችን እዚህ ሰንበት ትምህርት ቤቱን አቋቋሙ። እዚህ እንደምትመለከቱት በእርግጥ እዚያች የምትመለከቷት የግዕዝ ጽሑፍ ምን ለማለት እንደተፈለገች አልገባኝም። ለሁሉም 100 ጨምሩባት። 100 ከሌላት ትርጉም የላትም። 1986 መስከረም 29 ቀን ሚለውን ትመለከታላችሁ አይደለም? የዚያን ጊዜ ወንድሞቻችን መሰረቱ። አቅማቸው የቻለውን ያክል አገለገሉ። ከዚያ በኋላ የወደቀ ወደቀ፣ የተነሳ ተነሳ፣ ቀጠለ። ይሁን እናንተ እጅ ላይ ወድቋል። አሁን የእናንተ ኃላፊነት ነው፣ የሁላችንም ኃላፊነት ነው። በዚህ ሰንበት ትምህርት ቤት ውስጥ ያለፉ እህት ወንድሞቻችን እገሌ ወገሌ ያላቸው የሚገርማችሁ ነገር ጾም፣ ጸሎት፣ ስግደት በገዳም ያሉ በነገራቸው የመነኑም አሉ። በገዳም ያሉ መነኮሳትን የሚያስንቁ መንፈሳዊነት የነበራቸው ዛሬ ድረስ ያሉ አሉ። የተወሰኑትን የአብዬ እግዚእ ስለዚህ ሲማሩታች የምታዩቸው ከሆነ ከኛ ጋር እነሱ ናቸው የቀድሞ ወዳጆቻችን ሰንበት ትምህርት ቤት ውስጥ የነበሩ በጾም በጸሎት ተግተው የሚኖሩ። እኩሎቹ ወደ ምናኔ ሄደዋል። እኩሎቹ በጋብቻ ውስጡ ነው እንኳ በፍጹም ንጽህናና ምናኔ የሚኖሩ አሉ። እና እንዲያ ያለ 32 ዓመት ሲቆይ ብዙ ውጣ ውረድ ያሳልፈው ነውና ሌላ 32 ሌላ 64 ዓመት እንዲሁም የዛሬ 32 ዓመት የእመቤታችን ዕድሜ ቁጥር ልክ ስለሚሆን እስከዛ ዓለም የምትቆይ ከሆነ መድኃኔዓለም በቸር ያድርሰን። ከሁሉ በሚቀድም ግን የከርሞ ሰው ይበለን። መድኃኔዓለም የእመቤታችን ጣዕመ ፍቅሯ የቅዱሳን በረከት ይደረብን። ከለምባ ነጠብን በአፈ መላእክት ይረምልን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘ ሣህል አሜን።